አረ የዛንድሮ ጉድ ነው ጋይስ። ትላንትና በማርክ ቤት የሆነ ቪዲዮ አይቼ ነበረ። ቢዛና ማርክ ተለያዩ። በምን ምክንያት ነው? ወይስ የዛንድሮ ፍቅር ጉንፋ ነው ጋይስ? ለስራ ነው የተገናኘም በሉ ለሚዲያ ነው ታዳ ፍቅረኛ ናት ሚስቴ ናት የምትሉ እኔ በጣም ግራ ይገባኝ። ማን ነው እንደኔ እንዴ? ተለያየን ስትሉ ትንሽ የሚባል ነገር የላቸውም። በተለይ የቡታየራ ወንዶች ታግማማችሁ፣ ጌታ ታግማማችሁ። በጣም ለትውልድ ምንድነው እንደምታስተምሩን አናቅም። እዛ ጋር ሀይሚና ብሩኬ ሌላ ታሪክ ውስጥ ገብተዋል፣ ተለያዩ። ኤፍሬም ደግሞ ሁለቱን የባሴ አራራቂ ኤፍሬም ማለት ነው። ለምን በዚህ ልክ በሰው ህይወት ለምን ጥልቅ ትላላችሁ? ሁለቱ ይፍቱ። እዚህ ጋር ደግሞ ማርክና ቢዛ ተለያየን አላሉም እንዴ? ቆይ እስከ ዛሬ ምን ነበራችሁ? ለድራማ ነው ታዲያ የተገናኛችሁ? የምር ማንኛው ዩቱበር አታምኑ ጋይስ፣ አታሽቀብጡ። በተለይ እኛ ማለት ነው ተመልካች አታሽቀብጡ። እነዚህ በቃ ለገንዘብና ለገንዘብ ነው የሚገናኙ። ለሚዲያ ፍቅረኛዬ ናት ፍቅረኛዬ ነው ይባባላሉ። እዚህ ጋር መጥቶ ደግሞ ተለያየን ብሎ ይመጣሉ። ምን ጉድ ናቸው? በምን ምክንያት ነው ደግሞ ማርክና ቢዛ የተለያዩ? ዘመድ አይደሉም? በምን ምክንያት ነው? እሺ ኤሉና ማርክ ከዚህ በፊት ያው ቤተሰቡን ሊሆኑም ይችላሉ። በምን ምክንያት እንደተለያዩ ይፋ አላደረጉም ማርክና ኤሉን ከዚህ በፊት ማለት ነው። ዛሬ ደግሞ ማርክና ቢዛ በምን ምክንያት ነው የተለያዩ? ለእኔ ነው ወይስ ለእናንተም ጥያቄ ነው ጋይስ? ጉድ ፈላ ዘንድሮ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። የምር ማንኛው ዩቱበር አታምኑ ማለት ነው። ሁሉም በቃ ድራማ ነው የሚሰሩ። ምን አለ ቲክቶክ ላይ የመጣ ህግ ወደ ዩቱብ ቢመጣ ብዬ ተመኘው። እኔ እንጃ ለትውልድ ምን እንደሚያስተምሩ አላቅም። ተመልክቱ ሩታና አብርሽ፣ ተመልከቱ አናዘርና ቲንሱ፣ ተመልከቱ ህያብና ኤፍሬም፣ ተመልከቱ ኤሉና ናቲ። ምንድነው ለተመልካች የምታስተምሩ? ቆይ ለትውልድ ምንድነው? ተለያየን ተጣለን፣ አረ በፈጣሪ ስም እንዴ! ምን አይነት ዘመን ላይ ደረስን ጋይስ? ህግ የለም እንደ ኢትዮጵያ ውስጥ? በተለይ ዩቱበሮች ለምን ልክ እንጃ ለምንድነው ልካቸውን አያስገቡም? ግን በተለይ ዩቱበሮች ማለት ነው የሚያመጡ ቪዲዮ ሁሉም ጋር በጣም የሚያሳፍር በጣም እኔ እንጃ ለትውልድ ትምህርት የማይሰጠው ቪዲዮ ነው ለሰዎች የሚለቁ። እዛ ጋር አብርሽ ሚስቱ ልጁን ትቶ ከሌላ ሴት ጋር ይላላጣል። ምንስ ትላላችሁ እስኪ? ምንድነው የምታስተምሩን? ዝሙት እኮ ነው የምታስተምሩን። አሁን እኔ እንጃ ምንድነው ከእነዚህ ሰዎች የምንማረው ጋይስ? የምሬ ነው። ወይም ተመልካችን ለመሳመን ነው? ፍቅረኞችንን ብላችሁ ትመጣላችሁ፣ ከዛ ተለያያን ብላችሁ ትመጣላችሁ። አብርሽና ሄርሜላ እስከ መቼ ነው የሚቀጥሉ? እስኪ አረ በጣም ነው የሚያሳፍረው። ልክ ቤተሰብ እንዳላሳደገ ነው የሆኑ ማለት ነው። ቤተሰብ አላቸው። ለምን በዚህ ልክ ለምን ይጨማልቃሉ? ለምን እኔ እንጃ ታግማሙ ሁሉም ዩቱበሮች አሁን ላይ ማለት ነው። ለምን በዚህ ልክ ለምን ህግ ወደ ዩቱብም አይመጣም? ይሄ ዩቱብ ይዘጋ ምን እንደምትዋጡ አላቅም። የቡታየራ ዩቱበሮች በጣም ተግማማችሁ፣ ተጨማለቃችሁ። ለካ ገንዘብ ሲመጣ በዚህ ልክ ነው እንደ ሰው ሁሉም የሚጠግቡ ጋይስ። በፊት እንደዚህ አልነበሩ። ግን አዲስ አበባ ከመጡ በኋላ በጣም ተግማሙ፣ ተጨማለቁ። ገንዘብ በደንብ መያዝ ጀመሩ። ኪሳቸው ሞላ፣ አለባበሳቸውን ቀየሩ። የሚኖሩ ቤት ምን አይነት ተከራይቶ እንደሚኖሩ ታውቃላችሁ? ለምን በዚህ ልክ እንዴ? ዩቱብ ነገር ሊዘጋ ይችላል። ሲዘጋ ምን እንደምትሆን አላውቅም። በተለይ አብርሽ ማለት ነው። በተለይ አብርሽ አንተ ግን እኔ እንጃ
ምኑን እንደምትደግፉ ምኑ ለሰዎች እኮ ነው ዝሙትን ያስተማሪ ያለው ማለት ነው። ሄርሜላ ዝሙተኛ ሴት ናት፣ ዘልዛላ ማለት ነው። ዘልዛላ ልጅና ሚስቱን አላይታ ከሱ ጋር ነው የተላላጠችው ያለችው ማለት ነው። ምንድን ነው የምታስተምሩን? የምሬ ነው። ኤፍሬም ተመልከቱ፣ እዛ ጋር ሚስቱን እቺ ቆንጆ አበባ ሚስት እያለ ከሌላ ሴት ጋር እቺ ዘልዛላ ነጭ ዱቄት የተቀባች ሴት ጋር ነው የተላላጠ ያለው ማለት ነው። ቆይስ እኔ እንጃ ምን አይነት ዘልዛላ ሴቶች ነው እንደምትፈልጉ? በተለይ ብታየራ ወንዶች ማለት ነው። ሴት መቀያየር ካለ ሴት መኖር አትችሉም። ህያብ ምን ያንሳታል ጋይስ? ቆንጂዬ ጽጌሬዳ ኖናት፣ የምሬን ጽጌሬዳ የመሰለች ሴት ናት። የተረጋገች ቆንጆ እኔ እንጃ ለኤፍሬም አትገባም ህያብ ማለት ነው። አሁን እሱ የሚላላጠው ቲክቶክ ላይ ገብታችሁ ስታዩ እንዴት እንደሚያደርጋችሁ ኤፍሬምና እቺ ማናት አሁን አዲስ የመጣችሁ ሞልቃቃ ሙልቅቅቅቅን ያለችው ምንድን ነው? አሁን ለሰው የምታስተምሩን? እዚህ ጋር ማርክና ቤዛ ታዲያ ፍቅረኞች ናቸው እስከ ዛሬ? የውሸት ነው፣ የምሬ ነው። በምን ምክንያት ነው ደግሞ ኤፍሬምን በምን ምክንያት ነው ቤዛና ማርክ የተለያዩ እንዴ? ተመልካችን ለማሳመን አትሞክሩ። የእናንተ ድራማ አያልቅም። ሁሌ ሰው ላይ ድራማ ነው የምትሰሩ። አንድ እውነት ሲታወሩ አላየንም። የቡታራ ወንዶች ሁሉም ውሸታሞች፣ ሁሉም አስመሳይ፣ ሴት ላይ መጫወት ነው በቃ እናንተ ስራ ማለት ነው። እናንተ ከሴት ወድ እኮ ነው የወጣችሁ። እናት አላችሁ መቼም። እንዴት በሴት ልጅ ላይ ትጫወታላችሁ? አብረሽ ሚስቱን ትቶ ከሌላ ሴት ጋር ይላላጣል። ሄርሜላና አብረሽ እስከ መቼ ይቀጥላሉ? እስኪ አረ የትኛው ዩቱበር እናምነው? እኔ እንጃ። አንዳንድ ከጥፋቱ ተመለስን ትታችሁ የሆነ ነገር ሰው ሲያጠፋ እዛ ጋር ትወገናላችሁ። እዚህም ትክክል እዛም ትክክል። አረ እኔ የገረመ የእኛንን እኮ የእኛንን የጠገምን ጌታ ለምን በዚህ ልክ እስኪ ትክክል ያልሆነ ይሄ ነገር ትክክል አይደለም ብለን እኮ መመለስ ነው እንጂ ያልሆነ መንገድ ሂዳ ግፋበት። እቺ መልካም ሴት ናት፣ እቺ ናት የምትጠቅመው፣ እቺ ጨቅጨቃ ናት፣ እቺ እንደዚህ ናት አይባሉ። ገባችሁ? የእኛ ነን እኮ የምሬ ነው የምላችሁ። የእኛ ተመልካች ነን። በዚህ ልክ ማለት እንደፈለግን እያደረግን ያለው ማለት ነው። እነሱ ደግሞ በእኛ ነው የሚመሩ፣ በተመልካች ነው የሚመሩ። በተለይ ቡታየራ ወንዶች ማለት ነው። አሁን አብረሽ ትክክል ነው ብላችሁ የምትደግፉ እናንተ ሴቶች አይደላችሁ? አብረሽ አሁን ትክክል ነው የሰራ ያለ ከሄርሜላ ጋር ትክክል ነው፣ ትክክል መንገድ ላይ ነው እሱ የምትደግፉ። ሚስቱን ልጁን ትቶ ከእርግዝና ጀምሮ አጠገቤ ያልነበረ ሰውዬ ዛሬም ወልዳ አራስ ሴትን ትቶ ከሌላ ሴት ጋር ይላላጣል። ይህስ ምንድን ነው? ፍቅር ነው ወይስ ጎንፋ ነው ትላላችሁ ከሄርሜላ ጋር? ታው ግን ሰው ከቻላችሁ ሰው ምክሩና መልሱ፣ ካልቻላችሁ ደግሞ መተው ይሻላል። አትደግፉ። የምሬ ነው። እና እኔ የቤዛና የማርክ ነገር ገርሞኛል። በምን ምክንያት የተለያዩ ዘመድ ነው ሲባል ዘመድ አይደሉም። ለምን ምክንያት ነው የተለያዩ? ኧረ የዛንድሮስ ጉድ ነው ጋይስ። የትኛ ሰው እናምነው? ዩቱበሮች እኮ ጠግቡ። አዲስ አበባ ከገቡ በኋላ የአዲስ አበባ ውሃ መጠጣት ከጀመሩ በኋላ አዲስ አበባን ከረገጡ በኋላ እኮ ጠግቡ፣ ጌታን ጠግቡ። ለካ እናንተ ዶላር እንደዚህ ያሳብዳችኋል እንዴ? ህዴ ጉድ እኮ ነው። ተው አንዴ ሰው ከወደዳቸው እንደዚህ ኒክ አድርጎ ከወደደ አንዴ ነው፣ ከጣሎም እንደዚህ ኒክ አድርጎ ነው ጥሎ የሚሄዱ ተመልካች ማለት ነው። ተው ክብር ግዙ። በተለይ ቡታየሮች አረ በጣም ነው የምታስጠሉ። እስኪ ተመልከቱ እና አዲስ እና ኢዮብ እስኪ ዛ አረንጃ ስንት ዩቱበሮች መልካም ዩቱበሮች አይተናል። እኛ ማለት
ጥሩ የሚሰራ ዩቱበሮችን አናበረታቱም። እዚህ ጋር ከሌላ ሴት ጋር ሲላላጡ ሲጣሉ እዚህ ጋር ነው በቃ እኛ ረብሻ ያለበት ቦታ ነው የሚወዱ እንጂ እንደዚህ ትክክለኛ ህይወት ይዞልን የሚመጡ ሰዎችን እኮ አንከታተልም። ለምን እንደሆነ አላውቅም። እስኪ እና አዲስን ፋሚሊን እዩ። እንዲህ ስነ ስርዓታችሁ ምርጥ ፋሚሊ ናቸው። እግዚአብሔር እዛ ላይ ገብታችሁ ስታዩ እይታ የሞተ ነው። ግን እዚህ ጋር ስለ ዝሙት ሲሰሩ ታበረታታላችሁ። ምንድን ነው አሁን ይሄ? ተጣላን፣ ተፋታን፣ ሌላ ሴት መጣች፣ እሱ ከሌላ ወንድ ጋር እሷም እንደዛ። ምንድን ነው የምንማረው? የምር ምንድን ነው የምንማረው? የምሬ ነው። ምኑን አይታችሁ ነው የምትደግፉ? የምር የዛንድሮ ፍቅር ጉንፋ ነው እንደ ጋይስ ጉድ እኮ ነው። ለማንኛውም ይህን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እኔ አስቆኛ ሁሉም ነገር ማለት ነው። እና የምር ግራ አታጋቡን። ከፈለጋችሁ ለምን አትለያዩ? እኛ ምን አገባን ታዲያ? እንዴ ተጨማለቃችሁ ሞታችኋል።